سبسكرايب بمرق بيتسب يهرو سيدنا علي سيوطو كن يا يهود كن بطعم تنكا بدرجته بوقتو እንግዲህ ኡማ የሚመሩ ማህበረሰብን የሚያስተዳድሩ የኡማው ኸሊፋ የሚባሉ ሰው ከሰው ለሳቸው ሳይሆን በሱ ሐቁ ባልሆነ ነገር ላይ ለሱ ሲፈረድለት የዚህን ፍትህ እስላም ፍትህ ተመለከተ የግብጽ አገልጋዮችን እንኳን አምር ብን አልዓስ የደብዳቤ ማታ ከደረሰ ቀን ከደረሰ ምሽቱን ሳትል ራስ ቆመህ መስጊዱን አፍርሰህ የሴትዮዋን ቤት ገንባሉት ሰይድና ዑመር ኢብኑ ኸጣብ ወደፊት እኔ ካለፍኩ በኋላ አንድ ኦይሰል ቀረን የሚባል ሰው ይመጣል በሐጅ ጊዜ ይመጣል የየመን ሰው ነው ቀረን ከምትባል ቦታ ይመጣል ከናንተ ውስጥ ያገኘው ሰው ዱዓ እንዲያደርግላችሁ ለምኑት አሉ ነብዩ ሰለላሁ ኛ እስልምናችን ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ሰሃባዎቻቸውን ወደ ሐበሻ ምድር ሲልኩ اذهبوا الى الابشه انها ارض صدق አይደለም ያሉት ወደ ሐበሻ ምድር ሄዱ የውነት ምድር ናት ነው ያሉት ረሱላህ ሰለላሁ ዐለይሂ ወሰለም ይሄንን ቃል ሲያወጡ ረሱላህ ሰለላሁ ዐለይሂ ወሰለም ሐበሻ በዘመኗ በዛን ጊዜ ወይም በዛን ወቅት ላይ ኢትዮጵያ ለዚህ ትልቅ ሐላፊነት ስትመረጥና በነብዩ ሰለላሁ ዐለይሂ ወሰለም ምስክርነት ሲሰጣት ኢትዮጵያ ላይ ያው የተሻለ ከሌሎች አካባቢ የተሻለ ፍትሃዊ ሆነ መሪ ስር ነበር ያ ፍትሃዊ መሪ በእምነቱ አይደለም ይዞት በነበረው አሳሰብና አመለካከት አይደለም ነጃሺ ክርስቲያን ናቸው ረዲየላሁ ዐን በዛ ሰዓት ላይ ግን እውነትን ይዘዋል ለእውነትና ለፍትህ የቆሙ ሰው ስለሆኑ ፍትሃዊነት የነገራቶች ሁሉ መለኪያ ሆነ ለዚህ ነው ነብዩ ሰለላሁ ዐለይሂ ወሰለም ኢንሃ አርዱ ሲድቅ ነው ያሏት የእውነት ምድር ናት ነው ያሏት እኔ ያቺ ሀገር ዛሬ በነብዩ ምስክርነት የተሰጠባት ሀገር ናትና እውነትን የያዙ ዜጎች አሏት እምነታቸው የተለያየ ሊሆን ይችላል ለእውነት ለፍትህ ሲሉ የሚቆሙ ሰዎች ሁሉ ጊዜ ሊኖርባት የሚገባ ምድር ናት የነብዩ ሰለላሁ ዐለይሂ ወሰለም ሐዲስ በእኛ ህይወት ውስጥ በእኛ ማንነት ውስጥ እንደ ሀገር እንደ ማህበረሰብ ልንወጣው ከሚገባው ሚና አንፃር ሐላፊነታችን ላይ መገኘት እያንዳንዳችን ሐላፊነት ነው ይሄ ምስክርነት ነብያዊ ተውፊት ወይም ደግሞ ነብዩ ሰለላሁ ዐለይሂ ወሰለም የተናገሩት ትንቢት ለዚህ ምድር ሲሰጣት እኛ ከዛች ምድር እንድንወጣ አላህ ወፈቀን ዛሬ ሁሉ ጊዜ እንደሚሉት እንግዲህ የታሪኩ ምሁራኖቹ ኢትዮጵያ ለሌላው ዓለም الاسلام ለሌላው ዓለም ሙስሊም ማህበረሰብ ባለውለታ ናት እስልምናን ሂማያ በማድረግ ጥበቃ በመስጠት ከማንንም በፊት ቅድሚያ ከእስልምና ጎን በመቆም ሌሎች ዳለባቸው ደይና አለባቸው የዚህን ውለታ መክፈል የዚህን ውለታ መካስ ሐላፊነት አለባቸው ይላሉ ትልቅ የታሪክ ምሁራኖች ትልልቅ ደካቲራዎች ሱዳን ላይ አንድ ፕሮፌሰር የጻፉት ሁለት መጽሐፍ አይቻለሁኝ ሐበሻ ወይም ኢትዮጵያ ለሌላው ዓለም الاسلام ባለውለታ ናት ወይም ሌሎች ዓለም الاسلام አረቡ ዓለምና እስላሙ ዓለም ኢትዮጵያ ላይ እዳ አለባቸው ይላሉ እዳ ሊከፍሉ ይገባል ከዛ ምድር ወጥተናል የኛ ማንነት መገለጫ ሁሉ ጊዜ ፍትህ ነው ቀደም ኡስታዝ ጀማል በሽር ሲገልጸው እንደነበረው ولا يجرمنكم شنعان قوم الا الا تعدلوا اعدلوا هو اقرب للتقوى የሰዎች መጥፎ ተግባር ፍትህን እንድታዛቡ አያድርጋችሁ ፍትሃዊ ሁኑ ያለ ፈጣሪያችሁ የፍራቻ መገለጫ ማሳያ ነው ይላል አላህ ፍትሃዊነት ወለው على انفسكم እኮ ነው የሚለው ቁርአን በነፍሳችሁ ላይ ቢሆን እንኳን ፍትሃዊ ሁኑ ይላል እንኳን በሌሎች ላይ ድንበር ልታልፉ ነፍሳችሁ ላይ እንኳን ፍትሃዊ ሁኑ ሰይድና አሊ ኢብኑ አቡ ጣሊብ ታውቃላችሁ ኸሊፋ በነበሩበት ዘመን አንድ ጊዜ አንድ መንገድ ላይ አንድ አይሁድ የሳቸውን የጠፋ ካባ ለብሶ አዩት ለብሶ አገኙት ያዙት ይሄ ካባ የለበስከው ካባ የኔ ነው አሉት ሰውዬ የኔ ነው አለ ስለዚህ ዳኛ ጋር እንሂድ ተባባሉ ዳኛው ጋር ሄዱ ቃዲውስ በወቅቱ የነበሩት ቃዲ ሰይድና አሊ ኢብኑ አቡ ጣሊብ ኸሊፋ ናቸው በወቅቱ የሙስሊሞች መሪ ናቸው ይሄኛው ተከሳሽ ነው የመጣው ሁለቱም ግን ቃዲ ፊት ዳኛ ፊት ሲቀርቡ በነጠላ ቆመው ፍርድ ዳኛው ፊት እንዲስተናገዱ ነበር ሰይድና አሊን ያዘዛቸው ዳኛው አሊን አቆማቸው ሰውየውንም አቆማቸው ሁለቱን አቆመና ሰይድና አሊ ምንድነው ጥያቄው ታላቸው ይሄ የለበሰው ካባ የኔ ነው አሉ ለዚህ ማስረጃ ምን አላህ አላቸው ዳኛው ለዚህ ማስረጃ ልጅ ያለ አሉ ልጅ ምስክር ነው ሲሉት አይ ልጅ አንተ ስለሆነ ለአንተ ነው የሚመሰክረው ምስክር መሆን አይችልም አላቸው ዳኛው ሌላ ምስክር ካላህ አንጣላቸው ኸሊፋ ናቸው በዘመኑ ፕሬዝዳንት ናቸው በጉልበታቸው የሚፈልጉትን መወሰን የሚፈልጉትን እርምጃ መውሰድ ይችላሉ
ግን አይደለም በቃ ፍትህ ነውና በነፍሳቸውም ላይ ቢሆን ፍትሃይ መሆን አለባቸው ከዚህ ውጪ ሌላ ምስክር የለኝም አሉ አንተስ አለው የኔማ የራሴ ለመሆኑ ደግሞ ለብሼ መገኘቱ ነው አለ ስለዚህ ሙዳኢ ማስረጃ እስካላቀረበ ድረስ ባለቤት ነኝ የሚል ሰው በሸሪዓው ማስረጃ እስካላቀረበ ድረስ ይሄው ነው ባለ ሐቅ ሆኖ የሚገኘው ስለዚህ ዳኛው ያንን ፍርድ ፈረደ ማስረጃ ማቅረብ ስላልቻልክ ሰይድና አሊ ኢብኑ አቡ ጣሊብ አሏቸው እሱ ግን ይዞ ስለተገኘ እሱ ሐቅ ነው ሄዶ ለቤታ አሏቸው ሰይድና አሊ ሲወጡ ግን ያ ይሁድ ግን በጣም ተነካ በድርጊቱ በወቅቱ እንግዲህ ኡማ የሚመሩ ማህበረሰብን የሚያስተዳድሩ የኡማው ኸሊፋ የሚባሉ ሰው ከሰው ለሳቸው ሳይሆን በሱ ሐቁ ባልሆነ ነገር ላይ ለሱ ሲፈረድለት ሳይ የዚህን ፍትህ እስላም ፍትህ ተመለከተ ያን ጊዜ ነበር ይቅርታ ጠይቆ የሱም እንዳልሆነ እሱም እንዳሉት ሰይድና አሊ ኢብኑ አቡ ጣሊብ እንዳሉት ከሰይድና አሊ ካስቀመጡበት ቦታ እንደወሰደ ተናግሮ ወደ ሰይድና አሊ ኢብኑ አቡ ጣሊብ መለሰበትና እሱም ለሂዳያ ሰበብ ምክንያት እንደሆነ ይነገራል ይሄ ነው ፍትህ በነፍሳችሁ ላይ እንኳን ፍትህ ቢሆን እስልምና ለዚህ እኮ ነው ይሄን ነበር ያስተማረው ሰይድና ዑመር ኢብኑ ኸጣብ በአንድ ወቅት ለሰሃባዎች ልብስ አከፋፍለው አንድ ቀሚስ ሰጥተዋል ሰይድና ዑመር ኢብኑ ኸጣብ ሁለት ቀሚስ ለብሰዋል ዑመር በጣም ግዙፍና ረጅም ስለነበሩ አንዱ ቀሚስ አልበቃቸው ሁለተኛውን ቀሚስ ቀጥለው ለብሰዋል እንደ ከየት ነው አንተ ለራስህ ለኛ አንድ ሰጣ እንዴት ሁለት ለብሳለህ አሏቸው ሰይድና ዑመር ኢብኑ ኸጣብ እኔ ቁመቴ ረጅም ስለሆነ አንዱ ስላልበቃኝ ልጅ አብዱላህ የሱን ቀሚስ ሰጥቶኝ ነው አስቀጥቄ ያሳለፍኩት ያሰፋሁት ያው ይምጣና እሱ ምስክርነት ይስጣል ምን አገባችሁ ምናምን እኮ አይደለም ይሄ ነው እነዚህን ሰዎች በመድር ላይ ያን ለውጥ ማምጣት እንዲችሉ በማህበረሰብ ላይ ተቀባይነት አግኝተው ለሰው ዘር ብርሃን የሆነውን ዲን በማህበረሰብ ውስጥ እንዲዳረስ ማድረግ የቻሉት በዚህ ፍትሃይነታቸው ነው ኢዘን ኢስላም በሁሉ ነገራችን ፍትሃይ እንድንሆን ይፈልጋል ፍትሃይነት ይሄ ትልቁ የሆነ ልዩ የሆነ ቃይዳ ዛሬ ምድር ያጣችው ነገር ነው ፍትህ ከኃይል ጋር ነው ያለው አይደለም ፍትህ ከገንዘብ ጋር ነው ያለው በየትኛውም ተጨባጭ ቁዋ ካለ እንግዲህ ሐቅ ጉልበት ሲናገር እውነት መናገር ያቆማል ይላሉ ገንዘብ ሲናገር ሐቅ መናገር ያቆማል ይላሉ አረቦቹ የነዚህ ኃይል ሁሉ ጊዜ በበላይነቱ ነው ዓለምን ይገዛል ዛሬ ድረስ ምድር ግን ሁሉ ጊዜ ይሄን ፍትህ እስካጣሽ ድረስ ይሄ ፍትህ እስከጠፋ ድረስ የሰው ልጆች እኩል ነው ሊኖሩ ቢችሉበት እድል አይኖር ያኔ ማምጣት ሐላፊነት እስከ ትልቁ ዓለም አቀፍ ጉዳይ ከትንንሿ ጀምሮ ይመጣል ከርስ በርስ ግንኙነት በቤተሰብ በጓደኝነት በማህበረሰብ በኮሚኒቲ በሀገር በእነዚህ አይነት ጉዳዮች ላይ በሁላችንም ተጋግዘንና ተባብረን በጋራ ልንኖርባት ምንችለው ማንነት ሴት ያለን ሰዎች ነን እንደ ሙስሊም አخلاقአችን ታሪካችን ሰይድና ዑመር ኢብኑ ኸጣብ ሰይድና ዑመር ኢብኑ ኸጣብ አገልጋይ የሆኑት አምር ኢብኑ አልዓስ ግብጽ ምድር ሲገቡ ከነብያቸው ፈለግ በመከተል መጀመሪያ ግብጽ ሙስሊሞች አንድ ሀገር ሲይዙ የሚያደርጉት ምን ነበር መስጂድ መስራት ነው መስጂድ ሁለንተና የማንነታቸው መገለጫ ስለሆነ እንግዲህ እናንተ መስጂድ ስለላችሁ ብዙ ነገር ላይ ኖራችሁ ይችላል የራሳችሁ የገነባችሁት እሱ እናንተ ጋር እንነጋገራለን በቀጣይ ምንድነው መስጂድ ሁሉ ነገር ስለነበር ነው የዛን ጊዜ ማህበራዊ ጉዳዮቻቸውን ኢኮኖሚ ጉዳዮቻቸውን ጦር የሚያዘምቱበት ፖለቲካል ኢሹ የሚወያዩበት መስጂድ ውስጥ ነበር ሁሉ ነገር የሚነሳበት መነሻው መስጂድ ስለነበር ሰዓድ ብን አቢ ወቃስም ያን መሰረት አድርጎ መጀመሪያ ግብጽ ምድር ላይ ካይሮ ላይ ሲገቡ ቃሂራ ላይ ሲገቡ መስጂድ ነው የገነቡት መስጂድ ሲገነቡ የምታውቁት ዛሬ እንግዲህ ግብጽን የሚያያችሁ ትልቁ ካይሮ ላይ ያለው መሃል ካይሮ ላይ የሚገኘው የአምር ብን ወቃስ መስጊድ አለ ያ መስጊድ ሲሰሩት ሰይድና ሰዓድ ብን አቢ ወቃስ አምር ብን አልዓስ እንትናላቸው ጠበባቸውና ለማስፋፋት ፈልገው ቦታውን አንዲት አዛውንት አሮጊት የሆነች ኮፕቲክ ክርስቲያን ወይም ደግሞ በወቅቱ የነበሩ ክርስትና እምነት ተከታይ የነበሩ ግብጻውያኖች ውስጥ አንዷ አሮጊት ሴት ናት ሰው የላትም ብቸኛ ናት ቤቷ እዛ አካባቢ ነው ቦታ ስለጠበባቸው ቦታ እንድትሸጥላቸው ጠይቋት ሰይድና ዑመር ኢብኑ አልዓስ ሴትየዋ እኔ ቦታዬን አልሸጥም እንግዲህ ትልልቅ ሴቶች የኖሩበትን አካባቢ ይወዳሉ አይደል ትልልቅ ሰዎች መልቀቅ አይፈልጉ እኔ ቦታዬን አልለቅም ማለች አልሸጥም ቅያሪ ቦታ ልዋጭ ቦታ ምንስተሽ ብሏት ፈቃደኛ አልነበረች አጭቅብቲ ሰይድና ዑመር ኢብኑ አልዓስ በአንድ ሴት ምክንያት መስጊዱ ሊጠብና ከሚፈለግበት ከተፈለገለት ስፋት አንፃር እንዳይሆን ሊቀር ስለሆነ በዚህ ምክንያት መስጊዱ ከሚጠብ የሷን ቤት አፍርሱና
መስጊዱን ገንቡበት እሷ ስትፈልግ ገንዘቡንም ቦታውንም እንሰጣታለን አሉ እቺ ምስኪን ሴት እድሜዋ የገፋ አሮጊት ሴት እስልምናን ፍትህ ታውቃለች በደረሰባት በደል ግን ሂዳ ከሳ መታቀርበው ወይም ደግሞ መዲና ሂዳ ሰይድና ዑመር ኢብኑ ኸጣብ ጋር መክሰሳት ይችላል ደብዳቤ ላከችው ለአሚር አልሙእሚኒን ዑመር ኢብኑ ኸጣብ ለሰይድና ዑመር ኢብኑ ኸጣብ ደብዳቤ ላከችላቸው ያንተ አገልጋይ የሆነው አምር ኢብኑ አልዓስ መስጊድ ቤቴን አፍርሶ መስጊድ ገነባበትና ፍትህ ካንተ ፈልጋለሁ ብላ ላከችባቸው ሰይድና ዑመር ኢብኑ ኸጣብ ይሄ ደብዳቤ ሲደርሳቸው ወዲያውኑ ምላሽ ሰጡት ለሰይድና አምር ኢብኑ አልዓስ የግብጽ አገልጋያችን የሆነው አምር ኢብኑ አልዓስ ይሄ ደብዳቤ ማታ ከደረሰ ቀን ከደረሰ ምሽቱን ሳትል ራስህ ቆመህ መስጊዱን አፍርሰህ የሴትዮዋን ቤት ገንባሉት ሰይድና ዑመር ኢብኑ ኸጣብ መስጊድ አፍርሰህ አስቡት ይخوا መስጊድን ያክል ነገር ፈርሶ ያሮጊቷ ቤት እንዲገነባ ነው ዑመር ያዘዙት ፍጹም በምንም አይነት መልኩ የሰዎችን መብት ለመንካት የሰዎችን ክብር ለማዋረድ የመጣ ዲን አይደለምና ለዚህ ነው እዛው ታሪክ ውስጥ የሚታወቅ ሌላ አንድ ታሪክ አለ ግብጽ ውስጥ የተሰራ በአምር ኢብኑ አልዓስ ዘመን ኮፕቲክ ክርስቲያኖች እነዚህ ቅብጤዎች የሚታወቁበት የፈረስ ውድድር አላቸው ብዙ ጊዜ ፈረስ ይወዳደራሉና በፈረስ ውድድር አረቦቹ ከተቀላቀሉ በኋላ ሙስሊሞቹ እዛ ፈረስ ውድድር ላይ አንድ ጊዜ አምር ኢብኑ አልዓስ ልጅ የመሪው ልጅ ተሳተፈ ግን በዛ በኮፕቲኩ ተቀደመ ሲቀደመው በጣም ተበሳጨ የመሪ ልጅ ነው የስባለ ስልጣን ልጅ ነው እንዴት ይቀደማለሁ ብሎ ይዞ በያዘው አለንጋ ያንን ኮፕቲክ ጭንቅላቱ መሐላናቱ ላይ መታውና እኔ ኢብኑ አልአክረመይን እኔን የሁለት የተከበርኩ ሰው ልጅ እንዴት አንተ ተቀድመኛለህ ብሎ መታው ይሄን የደረሰበት ይሄ በደል የደረሰበት ሰው ግን አሁንም የስልምናን ፍትህ ያቅ ስለነበር መዲና ነው ሄደው ፍትሁን ለማስከበር ዑመር ኢብኑ ኸጣብ ጋር መዲና ሄዶ ከሰሰ ያንተ አገልጋይ ልጅ ሆኖ አምር ኢብኑ አልዓስ በፈረስ ውድድር ባሸነፈው እኔ የተከበርኩትን ሰው ልጅ እንዴት ቀደምከኝ ብሎ ይው ባለንጋ እዚህ ጋር መታኝ አላቸው አምር ኢብኑ አልዓስን ዑመር ደብዳቤ ነው የላኩለት ደብዳቤ ቀን ከደረሰ ማታ እንደዚሁ ብሎ አንተና ልጅ መዲና ነው ቶሎ አሉት መዲና መጥተው ሰው በተሰበሰበበት ቦታ ላይ ያንከሳሽ አቀረቡት አምር ኢብኑ አልዓስን ከነ ልጃቸው አቀረቡት ምንድነው የደረሰብህ ብለው ጠየቁት ያንሰው የደረሰብኝማ እንዲ ነው ፈረስ ባሸንፈው ፈረስ በቀድመው እኔ እንዴት ተቀደምኩ ብሎ እንዲህ አርጎ መታኝ አላቸው ሰይድና ዑመር ኢብኑ ኸጣብ ያምራ ኢብኑ አሉት متى استعبدتم الناس امهاتهم ولدتهم احرارا የሰው ልጆችን ባሪያ አድርጋችሁ በቁጥር የጀመራችሁት መቼ ነው እናቶቻቸው ነፃ አድርገው ከወለዷቸው በኋላ ስማሩት ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ በል ዋጋቸው ማግኘት ስላለባቸው ይሄንን ኢብኑ አልአክረመይን የተከበረውን ሰው ልጅ አንተን በመሃል አደባባይ እንዳዋረደ እዚህ መሐከል ሰው ፊት ልጁን ግረፈው አሉት አለንጋ ሰጡትና ልጁን መታ ቀጥልና ደግሞ አባትየውንም መራጣው ላይ መቶ አሉት አረኔ አምር አልሙእሚኒን አላቸው ያ ምስኪን ሰው እኔ እኮ ልጁን የበደለኝ እንጂ አባቱ አይደለም አላ አባቱንም አታስቀረው ልጁ በአባቱ ስልጣን ተመክቶ ስለሆነ አንተን የመጣ እሱ ሙርደቱን መቅመስ አለበት አሉት ይሄ ፍትህ በማንኛውም ህይወት ጉዳዮቻችን ላይ ሊኖረን የሚገባ መውቀፍ ይሄ መውቂፍ ይሄ አቋም ተመልከቱት ዲንን የለየ አይደለም ይሄ አድል የሚባለው ፍትሃይነት የሚባለው ነገር ከእምነት ልዩነት አይደለም የመጣው ሰው በሰውነቱ ሊያገኘው የሚገባውን ክብርና መብት በመንጠቅ ሊከፈል የሚገባ ዋጋ እንዳለ ማሳያ ነበር ይሄን ነበር ያደረጉት ሰይድና ዑመር ኢብኑ ኸጣብ ረዲየላሁ ዐንሁ ሌሎችም በስና ታሪክ ውስጥ ምናቃቸው ሰፊ ነገሮች ይሄ ፍትሃዊነት በራሳችን ላይ ቅድም እንዳልኳችሁ ከታች ተነስተን እስከ ላይኛው እርከን ድረስ ሊኖረን የሚገባን አቋም የሰው ልጆችን መብት ማስከበር ወይም ደግሞ ሐቃቸውና ክብራቸው እንዳይገፈ በማድረግ ሐላፊነታችንን ልንወጣ ግዴታ አለብን እንደ ሰው ስለዚህ ወደ ዋናው አርስቴ ስመጣ የኛ ሚና እንደ ሰው ምድር ላይ ስንኖር ምንድነው ሚናችን ምንድነው ልንፈጥር ምንድነው ልናድርግ የምንችለው ምን ያህል ሐላፊነታችንን መወጣት ይችላል ምን ያህል ግዴታችን ላይ ተገኝተናል በዚህ ምድር ላይ መተን ማስቀመጥ የቻለው ወይም ደግሞ መፍጠር የቻለው ነገር ምን አለ ተጽኖ መፍጠር የምንችልበት ተግባር የሆነ አሻራችንን ማስቀመጥ የሆነ መልካማችንን ምድር ላይ መጣል በምንችልባት ህይወት ውስጥ እኛ አሁን ትልቁ ችግር ያው እንግዲህ አብዛኞቻችን ስንኖር ኖረ ሞተ የሚባል ሰዎች ነን ረጁል አዲም ይባላል ይላሉ አይደል አረቦቹ ኖርማል ሰው ይባላል ይላሉ ኖርማል ሰው ማለት
ሲወራለትም ኖርማል ሆኖ ኖረ ተወለደ ኖርማል ሆኖ ኖረ ኖርማል ሆኖ ሞተ የሚባል ሁሉ ነገሩ ኖርማል የሆነ ምንም የተለየ ነገር የለም ከምንም ሚና የሌለው ለሌሎች ሊያበረክተው የሚችለው ሊሰጥ የሚችለው ወይም ደግሞ እንዲሁ ለሰው ዘር ለምድር ማስቀመጥ የሚችለው ነገር የሌለው ሰው ማለት ነው ይሄ ረጁል ዓዲ ይሉታል ሚና አልባስ በምድር ላይ ሲኖር ሚና ሳይኖር ያለፈ ሰው ከዛ አልፈን ሚና ኑሮ ለራሳችን ለቤተሰባችን ለአካባቢያችን ለማህበረሰባችን ለሀገር እንደ ሰው ልናበረክታቸው የምንችላቸው ነገራቶች ለዚህ ነው ቅድም እንዳልኳችሁ መነሻ ላይ ነብዩ ሰለላሁ ዐለይሂ ወሰለም ነጃሽን ረዲየላሁ ዐንሁ ሲመርጡት በቃ ይሄው ነው እኮ የሰው ልጅ መለኪያው ሰው የሚለካበት ሚዛን አለ ፍትህ የሱ መልካምነት ለዛ ትልቅ ደረጃ እንዲደርስ አደረገው ለሂዳያ ሰበብም ሆነለት ነብዩ እንዲመርጡት አደረገው ሰለላሁ ዐለይሂ ወሰለም አንድ ነገር መልካም ነገር ሲኖር ሁሉ ጊዜ ያ ኸይር ተፈላጊ ይሆናል ነብዩ ሰለላሁ ዐለይሂ ወሰለም አንድ ታሪክ አለ ኦይስ አልቀረኒ ሲባል ታውቃላችሁ ነብዩ ሰለላሁ ዐለይሂ ወሰለም ኦይስ አልቀረኒ የሚባል ሰው ታሪክ ለሷሃባዎች ነግረዋቸው ነበር ወደፊት እኔ ካለፍኩ በኋላ አንድ ኦይስ አልቀረኒ የሚባል ሰው ይመጣል በሐጅ ጊዜ ይመጣል የየመን ሰው ነው ቀረን ከምትባል ቦታ ይመጣል ከናንተ ውስጥ ያገኘው ሰው ዱዓ እንዲያደርግላችሁ ለምኑት አሉ ነብዩ ሰለላሁ ዐለይሂ ወሰለም ምንድነው ይሄ ሰው ለምንድነው ይሄ እንዲደረግለት ያዘዙት ረሱል አሚን ሰለላሁ ዐለይሂ ወሰለም ካነ ባረ الناس بأمه ነው ያሉት በህይወት ይያለሁ እኔ ለመገናኘት ይፈልጋል ነገር ግን አሮጊት እናት አለችው እናቱን እየተንከባከበ እናቱን ጥሎ መምጣት ስለማይፈልግ እኔ ጋር አይደርስብኝም አሉ ረሱል ሰለላሁ ዐለይሂ ወሰለም ነብዩን ለማየት እየተመኘ ግን ለናቱ ሲል ነብዩን ሳያገኝ ሄደ ይህን ሰው እንግዲህ የምድር ሰዎች ሳያውቁት የሰማይ አካላቶች አውቀውታል ያ ምስክርነት በነብዩ አንደበት ተሰጥቶታል ሰለላሁ ዐለይሂ ወሰለም በዚህ ምድር ላይ ሲኖር የሰራት ኸይር ስራ እንዲፈለግ አድርጎታል ከነብዩ የተነገረ ዱዓ ያድርግላችሁ የተባለ ሰው ስለነበር ሰይድና ዑመር ኢብኑ ኸጣብ በየአመቱ ሐጅ ሲመጣ ሰዎችን ይጠብቁ ነበር ከየት ነው የመጣችሁት ከየመን ከናንተ ውስጥ የቀረን ሰው አለ ወይስ የሚባል ሰው አለ ይሏቸው ነበር ዑመር ረዲየላሁ ዐንሁ እንደዚህ አይነት ሰዎች በዛች መልካም ስራው ሁሉ ጊዜ የሚናፈቅ ሁሉ ጊዜ የሚጠበቅ ያስቀመጣት ኸይር ነገር በሌላው ደረጃ ከፍ እንዲል ያደረገው ክብር እንዲኖረው ያደርጋል እኛም በመድር ላይ ስንኖር የመኖራችንን አሻራ ማስቀመጥ የኛ ኃላፊነት ነው ዛሬ እዚህ ምድር ላይ ስትኖሩ እዚህ የምትኖሩበት ዓለም አሜሪካ ምድር የሰለጠነ ዓለም ነው ብዙ ነገራቶች ሰፊ የሆኑበት ዓለም ውስጥ ትኖራላችሁ ብዙ ነገራቶች ያያየን ነው እነዚህ አካላቶች ዛሬ ለምድር ለምን መሩት በመድር ላይ የበላይ ለምን ሊሆኑ ይችላል ሆነ በመድር ላይ የፈጠሩት ተጽዕኖ ሊፈጥሩ የቻሉበት ትልቅ ነገር አላቸው እኮ አይደል ይሄ ቁዋ ኃይላቸው ከየት መጣ ከአንድነት የመጣ ኃይል አላቸው ትልቅ ሆነን እንግዲህ አህጉርን ነው ሰብስበው መምራት ያዙት ይቻሉት ብዙሃንን ሰብስበው እናንተ እንኳን መጣችሁ ሀገር ይብላችሁ እንድትኖሩ ለእናንተ ሰላም ዋስትና እኩል ከዜጋ ጋር መብት መስጠት ይችላል አይደል የምድራዊ ነገር የሚገርም ነገር አላቸው ይሄ ፍትሃይነታቸው የሰጣቸው ነገር አለ እንዲልቁ ከፍ እንዲሉ ያደረጋቸው ወይም ደግሞ ክብር እንዲጎናጸፉ ያደረጋቸው ነገር አለ በማንኛውም አይነት መልኩ ይሄ በቃ የዱንያ ህግ ነው ሊኖር የሚገባ ሰዎች በዛን ህግ ተግባራዊ ሲያደርጉት የሚያገኙት ነገር ነው እኔ ወደ ሀገራችን ተጨባጭ እንምጣ ዛሬ ይሄ ለውጥ ሲመጣ ዶክተር አብይ ከመጣ በኋላ ወይም ዶክተር አብይና አብረውት ያሉት በኃላፊነት ላይ ያሉት ሰዎች ዶክተር አብይ ወይም ደግሞ ሀገሪቱ ላይ የመጣው ለውጥ አዲስ መንግስት መጥቶ እኮ አይደለም የተለውጥ አይደለም አዲስ ምርጫ ተደርጎ ምናምን አይደለም እዛው የነበረው የኢህአዴግ ስርዓት ውስጥ ከውስጥ የነበሩ የለውጥ ኃይሎች ናቸው ሀገሪቱን ለውጥ ያመጡት ትናንት የነበረውን ጨለማ ጊዜና አሁን ያለውን ተጨባጭ ተመልከቱት ሐቂቃ መሬት ላይ ያለበትን ኡነታዎችን እንመልከታቸው በቃ የሆኑ አካላቶች ለሆነ ነገር ዋጋ መክፈል ሲፈልጉ ሲችሉ የሆነ እርምጃ ሲራመዱ የሚያመጡትን ነገር ተጽዕኖ ሊፈጥሩ የሚችሉትን ነገር እኔ ያንን አገር ኢትዮጵያ ትናንት ከነበረችበት ተጨባጭና ዛሬ ስትታይ የሚገርም ሁኔታ ውስጥ ነው ያለችው ያው እንግዲህ ያው እንደ የለውጥ ሂደት ውስጥ እንዳለች ሀገር አሁንም ስጋቷና ተስፋዋ አብሮ እንዳለ ሁሉ ማለት ነው ስጋቱም ተስፋውም ማለት ያው እንግዲህ አልታደልንም አንድ ጊዜ ያው ሰይድና አሊ ኢብኑ አቡ ጣሊብ ምን አሉ መሰላችሁ አንድ ሰው መጣና ሰይድና አሊ ኢብኑ አቡ ጣሊብን በሰይድና አሊ ኢብኑ አቡ ጣሊብ ዘመን ብዙ ፈተናዎች በስተዋል አይደል ያው እንግዲህ ሰይድና ሙአዊያ ጋር ወጊያ እርስ በርስ ችግሮች ተፈጥረውና መጥቶ ጠይቃቸው እንደው በነ ዑመር በነ አቡበከር ዘመን ያልነበረው ችግር
በርሶ ዘመን እንዴት መጣላቸው ሲላቸው አይ እና አቡበከርና ዑመር የኔ አይነቱን ይመሩ ነበር እኔ ደግሞ ያንተ አይነቱን እየመራሁ ነው አሉት ይሄው ነው በቃ አንዳንድ ጊዜ ያው በቃ ተመሪውም ራሱ ሌላ በሽታ ይሆንና አላህ Subhanahu Wa Ta'ala በቁርአን ላይ የሚለው አለ አይደል አንድ ከተማ ላይ 3 ነብይ ተልኮ ለአንዲት ቀሪያ ሱረቱ ያሱን ላይ የተጠቀሰው አንዲት ቀሪያ ኮናት ለአንዲት ትንሽ ከተማ ወይም ቀበሌ ባለቱ ቀሪያ አካባቢ 3 ነብይ ነው እኮ የሚለው ግን አልሰማው ምንም የሚሰሙ አይደሉም የሚቀበሉም አይደሉም የሚሰማ ሰው ነብዩ ሰለላሁ ዐለይሂ ወሰለም የውመል ቂያማ የተለያየ ነቢያቶች ሲመጡ አንዱ ይሄን ያክል ሰው ተከታይ ኑሮት ይመጣል ብቻውን የሚመጣ ነብይ ያለ እኮ ብለዋል እኮ ሰለላሁ ብቻውን ነብይ ነው ተልኳል ዳዕዋ አድርጓል ጠርቷል የሚሰማው የሚከተለው አጥቶ ግን ብቻውን ይመጣል ረሱል ሰለላሁ ካንዳን እንደ ማህበረሰብ አመፀኛ እንቢተኛ ተቀባይነቱን እኛም ያልታደልንባቸው ነገሮች አሉን የዛሬ ዓመት የነበረውን ከዓመት በፊት የነበረውን ተጨባጭ ረስተን ዛሬ ላይ የሆነ አየር ተፈጥሮ ለማስተካከል ለማገዝ ከመቻል ያሉት ነገሮች በተለያየ አይነት እንዲሁ ባልተጠበቀና እንደ ሀገር ሊመጣ በማይችል ተጨባጭ ውስጥ እንድንኖር ተገደደ አንድ አባት ሲናገሩ አንድ መድረክ ላይ ቀርበን ስናወራ ኢትዮጵያኖች ብዙ ጊዜ የጋራ ስራ ይሆንልንም አሉ ለዛ ነው ኳስ ተሳክቶልና ያውቅም አሉ ኳስ በህብረት ስለሚሰራ አንድ ቀን አሸንፈናልና አቅም ምን ሚሳካልን ያው በግል የሚሰራ ነው ለዛ ነው ሩጫ ብቻውን ስለሆነ የሚሮጣው በሱ እናሸንፋለና የጋራ ነገር አይሆንልንም አሉና ለዛ ነው ኳስም ተሳክቶልን ማያውቀው በህብረት የሚባል ነገር ለምን ኳሱ ላይ ሁሉም የራሱን እንትን ለማግነን እንጂ የቡድን ስራ ሰርቶ ለመውጣት አይደለም የሚሄደው ሐቂቃው ያ በቡድን ውጤታማ ሆኖ ለመውጣት ሳይሆን የሚሰራው ወን እንግዲህ አንዱ የራሱን ስም የራሱን ክብር የራሱን ደረጃ ከፍ ለማድረግ ነው ይሄ ነው ለዚህ ነው ዛሬም በጋራ መስራት ስለማይቻል 107 ፓርቲ የፈጠረ 107 ፓርቲ ሐቂቃ የሰፈራቸውን ሰው ሊመሩ ካልሆነ በስተቀር ከባድ ነው እንዴት ሳገር 107 ነው እንትኑ እኮ ከባድ ነው ሐቂቃ ስታስቡት ምንድነው የፈለጉት ሰው አንዳንዶቹ ያው ቢሮአቸው ምናቸውን ቦርሳቸው ላይ ነው ቢሮ እንኳን የላቸው ማንነው አባላቸው ስትሉ ቤተሰቦቻቸው ናቸው ዘመድ ምናምን ያጎት ልጅ ምናምን ብዙ አይነት ነገር እናያለን በቃ ይሄ አለመታደላችን ነው እንደ ማህበረሰብ ያለንበት ክፍተት ያለንበትን ተጨባጭ ትልቅ ማሳያ በጋራ ሆነን ውጤታማ የሆነን ነገር ከመስራት ብቻችንን ሆነን መስራት ለዚህ ነው ዑለማዎቻችን ደግሞ እንደ እስላም ብቻህን ሆነ ትክክል ከምትሰራው ከወንድሞች ጋር ወይም ከሰዎች ጋር ሆነ የምትሳሳተው የተሻለ ነው ይላል ለምን በጋራ የሚሰራ ነገር አላህ Subhanahu Wa Ta'ala ገዛም ይኖርበታል ምናልባት አንዳንድ መልካም ሳይሆን ይሆናል ያ ነገር ፌል የሚያደርግ ለብቻ ከሚሰራ ነገር ለምን ብቻህን ሰርታው ነፍስያም ሸይጣንም ሌላውም ከሚገባብህ በብረት ተሰርቶ የጋራ ሆኖ የኔን ብቻ ነው ብለህ ሳታስብ ሁሉም እጁንና ሻራውን አሳርፎበት የተሻለ ነገር ይዘህ እንድትወጣ የሚያደርግ ነብዩ ሰለላሁ ዐለይሂ ወሰለም ይሄ በእስልምና ታሪክ ላይ ከነብዩ ሆኖ ከመምጣታቸው በፊት በጃሂልያ ከተሰሩ ስራዎች حلف الفضول የሚሉት ይሄ የተሳተፉበት ለፍትህ ሲባል የተደረገ ትግል ምናምን የሚገልጹት እኮ አለ አይደል ረሱል ሰለላሁ ለሰዎች ክብር ለነጻነታቸው ለምናምን ሲባል የተደረጉ ትግሎች ላይ በመገኘት ደስተኛ ነኝ ይላሉ በአንድ ወቅት ረሱል ከሰሯቸው ስራዎች ካዕባ ላይ የተደረገ ካዕባ በጎርፍ አደጋ ገጥሞበት ካዕባ ፈርሶ ነበር ካዕባ ሲፈርስ ካዕባ እንደገና ለመገንባት መሰረት ሲጣል ሐጀር አልአስወዱ ዋናው ነው ማን ያስቀምጥ ቁረይሾች 12ቱም ጎሳ እኔ ነኝ ተባባሉ ያንን ክብር መውሰድ ያለብን ሊጋደሉ ሊጫረሱ እርስ በርስ ወደ መገዳደል ውስጥ ገቡ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምንድነው ያደረጉት ምንድነው የሆነው በዛ ሰዓት ላይ እሳቸው ነብይ አልነበሩ በዛ ሰዓት ምን ተፈጠረ ምን አሉ ሲያዩት ወደ ግድያ እንደሚገቡ ወደ መጠፋፋት እንደሚገቡ ቁረይሾቹም ሲያቁት ከማከላቸው እንግዲህ ሻል የሚሉትና የተሻለ ሐሳብ ማፍቀለቅ የሚችሉ ሰዎች ሐሳብ አመጡ ምንድነው ያሉት በዚህ በር በማከል በዚህኛው በር አሁን የሚመጣው ሰው እሱ የመፍትሄ ሐሳብ ይስተን እሱ በሚያመጣው ሐሳብ እንስማማ ተባባሉ መርሐባ ተባባሉ አላህ አለና በዛ ሰዓት ነብዩ በገቡ በዳበር ነብዩ ሰለላሁ ዐለይሂ ወሰለም ገቡ يعني نعم الحكم እንግዲህ الصادق الامين ናቸው ታማኝና እውነተኛ ብሎ قبل الاسلام
ክብር የሚሰጧቸው እነተኛው ነብያቸው ሰለላሁ ዐለይሂ ወሰለም እሳቸው ወጡ ሲባል የእሳቸውን ፍርድ እንወዳለን እንቀበላለን አሉ ነገሯቸው ነብዩ ሰለላሁ ዐለይሂ ወሰለም የሰሩትን ስራ ተመልከቱ ነብዩ በቃ ይሄን ድል ከሰጣችሁኝ አንጡን ይልገላግላችሁ ላስቀምጥላችሁ አይደለም ያሉት ሁሉንም አሸናፊ እንዲሆኑ ነው የፈለጉት ሁሉም ያ ስሜት እንዲያርፍባቸው ነው የፈለጉት ምንድነው ያደረጉት ነብዩ የለበሱትን ጋቢ አወጡና ጋቢያቸውን አነጠፉት ጋቢያቸውን አንጥፈው ሀጀር አልአስወዱን መሃል ላይ ያስቀመጡትና 12ቱም ጎሳዎች አንድ ሰው ከጫፍ ከጫፍ ያዟሉ ረሱል ሰለላሁ ዐለይሂ ወሰለም ሁሉም ጫፍ ይዘው ሄዱ ቦታው ላይ ደረሱ ድንጋዩን አንስተው ነብዩ አስቀመጡ ሁሉም ማስቀማጭ ሆኑ ማለት ነው ሁሉም አሸናፊ ሆኖ ተሸናፊ ሳይኖር የጋራ ስሜት ይዘው መውጣት እንዲችሉ አደረጉ ሂላ ለማህበረሰብ መፍትሄ ሊሆን የሚችል የሚጠቅም ሁሉንም ያሳተፈና የተሻለ ስሜት የሚፈጠርበትን ስራ መስራት እነዚህ አይነት ስሜቶች ሚናችንን እንወጣ ብለን ስናስብ ወይም ደግሞ የኛን ሚና የኛን ግዴታ ላይ መገኘት አለብን ብለን ስናስብ ምን ተገበራቸው ተግባራቶች ናቸው እነዚህ ስሜቶች ሁላችንም እንግዲህ ያው ያገራችንም ተጨባጭ እዛ እናንተ ዛሬ ዲያስፖራ ስላላችሁ ዲያስፖራ መቼም እዚህ ሆነን ከጮህን ይሰማል ብላችሁ ብቻ በማሰብ ድሮ ጮህታችሁ ይሰማ ነበር አሁን ደግሞ ረብሻችሁም ይሰማል ቀነስ ልታረጉልን ይገባል ማለት አገር እንዲረጋጋ ሐቂቃ አገሩ እንዲረጋጋ ያው በደንብ ቆም ብሎ ማሰብ ይፈልጋል ክፍተቶችንም መልካም ነገሮችንም መሬት ላይ ያለው ነገር ከባድ አገሪቷ ታስፈራለች ያለችበት ተጨባጭ ልክያው ተስፋው እንዳለ ያስፈራል እልቂቱ የርስ ግጭቱ በየቀኑ ያለው ግፊት እኔ ሐቂቃ ሁሉ ጊዜ ኢትዮጵያኖች ስንባል ያ የነበረ መልካምነት ያ የነበረ ጦርነት የሚባለው በተረት ምን ሰማቸው ነገሮች ሐቂቃ መሬት ላይ ሲወርዱ ግን ሲፈተሹ ባዶ ሆኖ ነው ያገኘናቸው ያልተፈተሸ ማንነት ነበር የነበረ ቆም ብሎ ማየት ይፈልጋል ቆም ብሎ ማሰብ ይፈልጋል ዛሬ ወንድሙን የሚያሳድድበት የሚገፋበት የሚገልበት ደም የሚያፈስበት ተጨባጭ ውስጥ ኢትዮጵያኖች ዛሬ እርስ በርሳቸው ነው የሱዳን ጦር አልመጣ የኤርትራ ጦር አልመጣ ወራሪ የለም ማን የለም ወንድሙን ነው ያሳደደ ያለው ያፈናቀለ ያለው እየገደለ ያለው ደም ያፈሰሰ ያለው ይሄንን ተጨባጭ በዚህ ጄኔሬሽን በዚህ ክፍለ ዘመን ውስጥ ማየት ያማል ምንድነው ይሁን ያለው የታለ አኽላቃችን ያለን የሚባለው ስነ ምግባራችን መልካምነታችን ያ ነገር አለን የምንባለው ነገራችን የት ገባ ነውስ አልነበረም መፈተሽ ይፈልጋል ማየት ይፈልጋል በደንብ ማሰብ ይፈልጋል ስለዚህ እነዚህ ሁሉ ነገራቶች የጋራ ድርሻ አላቸው አሁንም እዚህ ያለው የሆነ ኃላፊነት የሚወስደው አይደለም የሆነ መልካም ነገር ሲሰራ እኔ የሰራሁት ብለን ኃላፊነቱን ለመውሰድ ወይም ደግሞ ድሉን ለመውሰድ የሆነ ጥፋት ሲጠፋ የሆነ ቦታና የሆነ ግሩፕ ላይ ለማላከክ ምን ሄደው ሂደት እንዳገርም እንደ ማህበረሰብ የማይጠቅመን አገር ሲወድቅ አብረን ነው የምንወድቀው አገር ሲነሳ አብረን ነው የምንነሳው ውርደቱም የኛ ነው ድሉም የኛ ነው እንደዚህ አይነት ነገራቶች ላይ ነው ለማህበረሰብም ለትውልድም ለሰው ዘር ሊጠቅም የሚችል መልካም ነገርን የማሳለፍ ኃላፊነትን የመወጣት ስራ መስራት አለብን በያስባል ለዚህ ነው ሰላት የደረሰ ይመስለኛል ምናልባት ዝግጅትም ወዱ ምናረክ ሰዎች ካለን ወደዛ ልንገባ እንችላለን ያው እንግዲህ መድረክ አዘጋጆቹ ቦታ ያዘጋጁ ስለሆነ እነሱ አቅጣጫ እስኪሰጡን ድረስ ብዬ ነው ወደ ሶላት እንገባለን ከሶላት በኋላ የጀመርነውን እንቀጥላለን ኢንሻአላህ እንዳጠቃላይ ግን አሁንም ሶላት ያው በጀማዓ ነው የሚሰገደው አዳር የጀማዓን ነገር አስፈላጊነት አላህ እንዳንረሳው ነው እኮ በቀን 5 ጊዜ ጀማዓ ስገዱ ይላል በቀን 5 ጊዜ ጀማዓ ሶላት እንኳን አይደለም ጀማዓ ስንሰግድ የእስልምና በጣም የሚገርመው ለዚህ ለጀማዓ የሰጠው ትኩረትና ለጀማዓ አስፈላጊነት የሰጠው ቦታ ሰው ብቻውን ሲሰግድ ሱረቱል ፋቲሃ መቅራት ግድ ነው አይደል ሱረቱል ፋቲሃ ስንቀራ ምንድነው ምንለው ቁርአን በአጠቃላይ ላሉ ኢማም ኢብኑ አልቀይም አልጀውዚ ቁርአን በአጠቃላይ በሱረቱል ፋቲሃ ተተርጉሟል እኮ ነው የሚሉት አይደለም በሱረቱል ፋቲሃ የቁርአን ሙሉ ጽንሰ ሐሳብ ኸዋጥር القرآن የሚሉት ሱረቱል ፋቲሃ ደግሞ የሱረቱል ፋቲሃ ጠቅላይ መልእክት ያዘው ሁለት ነው ይላሉ ኢያከ ነዕቡዱ ወኢያከ ነስተዒን እነዚህ ሁለት አያቶች ይዘዋልና ሶላት ስንሰግድ ብቻችን እንኳን ቆመን ኢያከ ነዕቡዱ ነው ምን አይደለም በቋንቋው እንግዲህ የቋንቋ ሰዎች እነ ጀማል እንደሚሉት አንድ ግለሰብ ፈርድ የሆነ ሰው ኢያከ አዕቡዱ ነው እኮ እንደ ቋንቋ ማለት ያለበት እኔ ብሎ ነው ማውራት ያለበት ግን ብቻውን ሆኖ እኛ እያለ ነው የሚቀራው እኛ ኢያከ ነዕቡዱ ነው የሚለው ለምን አላህ ያይፈልገው ነገር አለ ብቻችንን ቆመን እንኳን ስለሌሎች እንድንኖር ስለ ወንድሞች እንድትጨነቅ ስለ ማህበረሰብ እንድታስብ ስለሌላው እንድትኖር የሚፈልግ ዲን ስለሆነ ብቻህን እንኳን እኛ እያልክ እየኖርክ እየሰገድክ
ስትወጣ ግን ወንድምህንና እህትን አለይ ማለት ያው መልእክቱን አለመረዳት ነው ያው እንትኑ ከባድ ነው መቼም ልክ ያው ሸይጣን ነሲሃ እንደሚሰጠው አለ አይደለ ሸይጣን ነሲሃ ሲሰጥ ምን ይላል ይባላል ፎይሉ ሊልሙሰሊን ይያል ቢሰጥ ወየውላቸው ለሰጋጆች ብሏል ቁርአኑ ይላል አላህ ሶላት ይያላችሁ የምትሄዱ ሰዎች ወየውላችሁ ይላል ሲመከር الذين صلاتهم ساون አይጨምርም እሱ የቀራውት ይሄን ነው እዚህ ድረስ ነው ይላል ወየውላችሁ ለሰጋጆች ነው ያለው ሶላት የምትሰግዱ ወየውላችሁ ይላል እሱ ማጥመም ነው የሚፈልገው እኛ ደግሞ መዳን ነው የምንፈልገው ከዛ መውጣትና ከፍ ብለን መሄድ ስለሚፈልግ በዛ ስሜት ውስጥ ለመኖር እኛ ውስጥ መኖር ያለበት ውስጣችን ልናስበው የሚገባ ብዙ ነገራቶች አሉ ኢንሻአላህ ከሶላት በኋላ እንቀጥል ይሆናል ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱ ሰብስክራይብ በማድረግ ቤተሰብ ይሁኑ